ሁላችሁም ይህንን ቪዲዮ ተመለከታችሁ ፕሊስ ጊዜያችሁን ሰጥታችሁ ይህንን መልእክት እንድትሰሙልኝ በጌታ በኢየሱስ አደራላችኋለሁ። ሳትጨርሱ መልእክቴን ሳትሰሙ አቋርጣችሁ እንዳትወጡ። 5 ደቂቃ ነው አደራ። በጌታ ተባረኩልኝ። ሰላም ቅዱሳን በያላችሁበት። የአብ ልብ ዓለም አቀፍ ቤተ ክርስቲያን የግንባታ ስራችን ይህንን ይመስላል። እንግዲህ 1 ወር አልፎናል። አሁን በ1 ወር ውስጥ አዳራሹን ሰርተን እንጨርሳለን ባልነው መሰረት ጌታ ረድቶን 90% አዳራሻችንን ሰርተን እንደጨረስን ቪዲዮ ሰርቼ አሳይቻችሁ ነበረ። ላላያችሁም ይህንን ይመስላል ውጪው። ዛሬ ግን አሁን እየሰራን ያለነው ሰሞኑን ለኦልሞስት ከ1 ሳምንት በላይ እጃችን የያዘ ስራ አለና ይሄ በጣም ጥቃቅን የሆኑ ግን ብዙ እጅ የሚይዙ ስራዎች አሉ ኮንስትራክሽን ላይ። ለምሳሌ ለቤተ ክርስቲያኑ የሚያስፈልግ ቢሮ፣ የህፃናት ማስተማሪያ ወዘተ የሚያስፈልጉ ክፍሎችን ለመጨረስ ነው። በጣም አስፈላጊ ናቸው። እነሱ ነገር ከሌሉ እንግዲህ ቸርች መጀመር ከባድ ነው። እንደምታዩት ይሄንን እዚህ ዛሬ ኦልሞስት ለ1 ሳምንት አሁን ይሄንን ስንሰራን የቆየ ነውና እዚህ ሴፕቲ ታንከር ስር የቆሻሻ ፈሳሽ ቆሻሻ ማስወገጃ ሴፕቲ ታንከር ስንሰራ ነበር የቆየ ነው። እሱን ጨርሰን ዛሬ አርማታ መሬት ጀምረናል። የቢሮ ክፍሎችን ማለት ነው። እዚህ ጋር ገና ድንጋዮች 2ኛ ደረጃ ድንጋይ ከላይ መከስከስ ይቀረዋል። በዚህ ጋር ግን ኦሬዲ ድንጋይ ከስክሰን ጨርሰናል። እንደምታዩ ብሎኬቶች ቆመዋል። የሚቀረው አርማታዎች፣ እነዚህ የሚታዩ ብረቶችን አርማታ መሙላት፣ ከዛም በኋላ ጣራውን ቆርቆሮ መስራት ነው። እነዚህን ሊሾ ማድረግ ማለት ነው። ቀጥሎ ያው ከነዚህ ሊሾ በኋላ ሴራሚክ ነው የሚደረገው። ብዙ ጥቃቅን የሆኑ እንደው ስራ የማይመስሉ እጅ የሚይዙ ብዙ ስራዎች አሉ። ጌታ ግን ያስጀመረን ያስጨርሰናል። በእውነት እግዚአብሔር በጣም ረድቶናል። 1 ወር ከ15 ቀናችን ነው ይሄናል ስራ በዚህ አጭር ጊዜ ውስጥ እንደዚህ መስራታችን የእግዚአብሔር እጅ ነው። እግዚአብሔር እንድታመሰግኑልኝ እፈልጋለሁ። ጌታ ይባርካችሁ። ዛሬ እንግዲህ ቅድም እንዳልኳችሁ አርማታ ስራ ጀምረናል። ይኸው መሬቱ እየተሞላ ነው ማለት ነው። እነዚህን መሬቶች ሞልተን ከጨረስን በኋላ ወደሚቀጥለው ስቴፕ እንሄዳለን። የቸርቻችን ያው ብዙዎቻችሁ እንደምታውቁት 1 ወር ባልሞላ ውስጥ ነው ይህንን አዳራሽ ሰርተን የጨረስ ነው። 90% አዳራሹን ሰርተን ጨርሰናል። እስቲ ውስጥ ላሳያችሁ። ተባረኩልኝ። በእውነት የምትወዱኝ ከኔ ጋር የቆማችሁ ለዚህ ለእግዚአብሔር ስራ እጃችሁን የዘረጋችሁ ጌታ እግዚአብሔር ዘመናችሁን ይባርክ። ያው ከውስጥ ወደ ውጭ ይህንን ይመስላል ማለት ነው። ስታዩ እነዚህ የቢሮዎች ስፍራ ያልኳችሁ አሁን ሰሞኑን እየሰራን ያለ ነው። ይሄ ነው። ይሄ የውሃ ታንከር ይነሳል። እነዚህ ሜዳዎች በሙሉ አርማታ ተሞልቶ ይስተካከላሉ። ቢሮና የህፃናት ማስተማሪያ ክፍሎች ይሆናሉ ማለት ነው። ክብር ለእግዚአብሔር ይሁን። እንደምታዩት ይውላችሁ አዳራሻችን ባለፈው እንዳሳዩዋችሁ ብዙ ለውጥ እዚህ ውስጥ የለም። እስካሁን መብራቶችን አልዘረጋንም በውስጥ እና የሚቀረን መሬት ሴራሚክ ነው። መድረኩ ተለስኗል፣ ተዘጋጅቷል። ውስጥ ሙሉ በሙሉ ስራው ተሰርቶ አልቋል እና እግዚአብሔር በጣም ረድቶናል። ይህንን ይመስላል። ሰው ቀጥሎ ያለው የውስጥ የሚቀረን የውስጥ ቻኪንግ ጥቂት የሚቀሩ ማሳመሪያና መሬቱን ሴራሚክ ማድረግ ነው። እንደው በትዕግስት ሳሰለችሁ ይህንን ቪዲዮ ስላያችሁ ጌታ ዘመናችሁን ይባርክ። የሰማችሁ ያያችሁ በሙሉ ሁላችሁ ሼር እንድታደርጉልኝ ላልደረሱ ለቅዱሳን ቪዲዮ ሼር እንድታደርጉልኝ ያደራላለሁ። ጌታ ቢፈቅድ በዚህ 2 ሳምንት ውስጥ በፍጥነት አምልኮ በዚህ ስፍራ ላይ መጀመር ይኖርብናል እና ሁላችሁ እስቲ አንድ ጊዜ ቪዲዮ ላዙሮ ካሜራውን ከተቻለ ወደ ራሴ እንድታዩ ማለት ነው። ጌታ ዘመናችሁን ይባርክ። ሁላችሁም ይህንን ቪዲዮ ያያችሁ የተመለከታችሁ በጣም አስቸኳይ የሆነ የእናንተ እርዳታ ያስፈልገኛል። እንደምታዩት ይሄንን አርማታ በዚህ ሳምንት ውስጥ ተሞልቶ ማለቅ አለበት። ከዛ ይህንን የምታዩት እንግዲህ ቆርቆሮ አልተሰራም። ከላይ ቆርቆሮ ይሰራል። መሬቱ ሴራሚክ ያስፈልገዋል። እነዚህ ቢሮዎች ተሰርቶ ሳያልቁ ያለ ቢሮ ቸርች አገልግሎት መጀመር ከባድ ነው። የህፃናት ማስተማሪያ ስፍራዎች ሰርተን ሳንጨርስ ማለት ነው። እና ደግሞ መሬቱ የቸርች መሬቱ አዳራሽ ሴራሚክ አልተሰራም። ውስጥ ለውስጥ መብራት ሲስተሞች አልተዘረጉም። ስለዚህ ይህንን ስራ ለመጨረስ ቢያንስ እስከ ከ600 እስከ 1 ሚሊዮን ብር ኢትዮጵያ ብር
ያስፈልገኛል ማለት ነው። ስለዚህ ሁላችሁ በዓለም ዙሪያ ያላችሁ ይህንን የእግዚአብሔር ስራ ይህን ርቀን መተናል። እግዚአብሔር ይረዳናል። ይህንን ያያችሁ በሙሉ ወንድሞች እህቶች፣ በዓለም ዙሪያ ያላችሁ የምታቆኝ ደግሞ የማታቆኝም ችግር የለም፣ የእግዚአብሔር ቤት ስራ ነውና በዚህ በረከት እናንተ ከኔ ጋር የእግዚአብሔር መንግስት ሰራተኛ እንድትሆኑ እጃችሁ ልባችሁ የፈቀደውን እጃችሁ የቻለውን እግዚአብሔር በረዳችሁ መጠን $100 ሆነ $50 አቅማችሁ የቻለ $500 $1000 አቅማችሁ የቻለውን በፍጥነት ዶኔት እንድታደርጉና ከኔ ጋር እንድትቆሙ ይህንን አዳራሽ ይህንን ቤት በፍጥነት ሰርተን ወደ አገልግሎት እንድንገባ አደራ ልላችሁ እወዳለሁ። በዚህ ፀሐይ፣ በዚህ ሙቀት፣ በዚህ ሰዓት የምተጋው የእግዚአብሔርን ስራ ለመስራት የተጀመረውን ለመጨረስ ነውና ፕሊስ በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእናንተ እገዛ ያስፈልገኛል። ኢመርጀንሲ ነው። ፕሊስ ከጎኔ ቁሙ። በጌታ አደራ ልላችሁ እወዳለሁ። በዚህ ቪዲዮ ላይ በማስቀምጠው ስልክ ቁጥር ወይም ደግሞ ባንክ አካውንቶች የአቅማችሁን ዶኔት በማድረግ ሰፖርት እንድታደርጉና ይህን ስራ እንድንጨርስ አደራ ልላችሁ እወዳለሁ። የፈጠነ የቸኮለ የእናንተ እርዳታ ያስፈልገኛል። በጸሎታችሁ ማስቡኝ። ጌታ ዘመናችሁን ይባርክ። ስለምታደርጉት በጎነት፣ ቸርነት ለጌታ ለእግዚአብሔር ቤት እጃችሁን በቅንነት ስለምትዘረጉ እግዚአብሔር አምላክ እንደ ታላቅ ባለጠግነቱ በክርስቶስ ኢየሱስ አብዝቶ ይባርካችሁ። እወዳችኋለሁ። ተባረኩ።